ሁላችንም የራሳችንን ማህተም አትመናል። ደን ከሌለ ውሃ የለም፣ ውሃ ከሌለ ህይወት የለም። ከአየር ንብረት ተጋላጭነት ብዙ ልታመልጥ አትችልም። ምክንያቱም ድንበር ዘለል ነው አየር ንብረት ነው። ባቶች በጣም ጥሩ ነው የደን ጥበቃ ስርዓት ነበራቸው። ለአካባቢ ስሙሙ የሆነ አመቺ የሆነ አፈርና ውሃ ጥበቃ የሚመች ትልቅ ስራ ይመስለኛል። በጌዲዮ አካባቢ የጥብቅ ደኖችን የሚጠብቁበት መንገድ በባህል ደረጃ የሚታወቅ አንድም ሰው ዛፎችን ያለ ምንም ምክንያት ሳያስፈቅድ ሳይታወቅ መቁረጥ አይችልም። ግሪን ሌጋሲ በዲፕሎማሲውም ረገድ ለኛ ለኢትዮጵያ ብዙ ተጠቅመንበታል። አረንጓዴ አሻራ በጣም አንድ ለውጥ አመጣባቸው ብዬ ከማስበው የከተማ ግብርና ላይ ነው። በህዳሴው እንዳሳየ ነው በግሪን ሌጋሲ በአረንጓዴ አሻራ ማሳየት ይጠበቅብናል። ኢትዮጵያን አረንጓዴ እናለብሳለን። ጤና ይስጥልን የፋና ፖድካስት ተከታታዮች፣ ወቅታዊ ፕሮግራማችን ጀምሯል። በዛሬ ወቅታዊ ፕሮግራማችን ይዘንላችሁ የቀረብነው ርዕሰ ጉዳይ አረንጓዴ አሻራን የተመለከተ ነው። እንደ ኢትዮጵያ አቆጣጠር በ2011 በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረገው የአረንጓዴ አሻራ መርሃ ግብር 7ኛ ዓመቱ ላይ ደርሷል። እስካሁን በተካሄዱ የ6 ዙር የችግኝ ተከላ ፕሮግራሞች ምን ውጤት አሳዩ በሚሉ ጉዳዮች እንዲሁም በ7ኛ ዙር ምን ጉዳዮች ላይ ትኩረት ልናደርግ ይገባል በሚሉ እና ሌሎች ተያያዥ ጉዳዮች ላይ ውይይት ለማድረግ እዚህ ስቱዲዮ ተገኝተናል። ባልደረቦቼ ሰራዊት ሸሎ እንዲሁም ቅድስ ዘውዱ እኔም ቴዎድሮስ ሳላ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትከታተሉን በአክብሮት እንጋብዛለን። እንኳን ደህና መጣችሁ። እንግዲህ ዛሬ ልንወያይበት የመረጥ ነው አረንጓዴ አሻራ ነው። እሺ እንግዲህ አረንጓዴ አሻራን በሰፊው እንወያያለን። አረንጓዴ አሻራ ሁላችንም አሻራችን አለ አረንጓዴ አሻራ ላይ ብዬ አስባለሁ። በችግኝ ተከላ ወይም በሌሎች የተለያዩ ስራዎች እንቅስቃሴዎች እስኪ ገጠመኞቻችሁን ወይም በስራ የነበራችሁበትን አጋጣሚ አሻራዎቻችንን በማንሳት ፕሮግራማችን ጀምሩ። በጣም ደስ የሚል ነበረ። ከ2011 ጀምሮ ሁላችንም የራሳችንን ማህተም አትመናል ማለት እንችላለን። ያው እኔ እንዳጋጣሚ በሬዲዮ ዘገባዎች ነው እንደዚህ የአረንጓዴ አሻራ ቀንን የመጀመሪያውን 2011 ሐምሌ 22 ነበር ታስታውሱ እንደሆነ በጣም ከባድ ዝናብ ነበረ። ከባድ ክረምት የነበረበት ጊዜ ነበረ። በጣም አስገራሚ እንዳጋጣሚ ሆነ ወደ ሆሳና ነበር የተመደብኩት። ሆሳና ሊሳና የምትባል አካባቢ ነው የተመደብነው። እዛ ቦታ ላይ የነበረው የችግኝ ተከላ መርሃ ግብር እንደ መጀመሪያው የጠቅላይ ሚኒስትሩን ኢኒሼቲቭ ተግባራዊ ከማድረግ አንጻር በጣም ደስ የሚል ድባብ የነበረበት፣ በርካታ አርቲስቶችም ደግሞ እዛ ቦታ ላይ ተልከው ተሳትፎ መነቃቃት ለመፍጠር የሄዱ ነበሩና ከነሱ ጋር ነበር እዛ የነበር ነው። ሌሎችም ነበሩ በስራ ኃላፊነት ላይ ያሉ ከነሱ ጋር ሆነን በጋራ ተክለናል። እንግዲህ በአንድ እጄ መቅረጸ ድምጽ በአንድ እጄ ችግኝ ያስኩበት ነበረ። ለእኔ ደስ የሚል ስሜት ነበረው እና ከጭቃው ጋር ነበር ስራ መስራት ምናምን ነገር ትንሽ ያስቸግራል። ግን ደግሞ ሁላችንም ጉጉቱ ስለነበረን ለምን ይቀርብናል፣ እኛም ዜጋ ነን፣ እየሰራህም ቢሆን ዜግነት ይሰማል። እዛ ቦታ ላይ አሻራችንን ለማኖር ሞክረናል። እያለ በየአመቱ የተለያየ ቦታ ላይ ለስራ በሄድንባቸው ቦታዎች ላይ ሁሉ አሻራችንን ለማሳረፍ የሞከርንበት ብዙ ገጠመኝ፣ ብዙ ዝናብ ያሳለፍንበት ግን ደግሞ አስደሳች የኔን ነገር አድርጌያለሁ ብዬ ያለፍኩበት ጊዜ ነበረ። ስለዚህ እንግዲህ አሁን 7ኛው አመት መጥቷል። በዚህኛው ደግሞ የት እንደምተክል አላውቅም። ግን ደግሞ እስካሁን ባለው ጊዜ ውስጥ ሁሉም ጋር አለ ማለት ይችላል። ሁሉም ጋር 6ቱም አመት ላይ ነበርኩኝ እንዳጋጣሚ ሆኖ። ስለዚህ እድለኛ ነኝ ማለት ነው። ስንት እንዳትለኝ ግን ለምት ቁጥሩ ይጠፋብኝ ነበር። አነሳና ቁጥሩን እየረሳሁት ነበር የሚሄደው። ተመልሼ ወደ ኋላም ቆጥራለሁ፣ ወደፊትም አሳልፌ ቆጥራለሁ። ስለዚህ ላጋንንም ላቃልልም ስለምችል ቁጥሩ እንዳትጠይቀኝ። ጥሩ አቶ ሰራዊት። እኔ በጣም የአረንጓዴ አሻራን ሳነሳ በጣም ደስ ያለኝ ነው የማነሳው። የደን ፍቅር አለኝ በጣም ሲበዛ ማለት ነው። የተወለድኩበት አካባቢ ደን ያለበት በኢትዮጵያ ደን አላት ከሚባለው ደን ያለበት አካባቢ ነውና የተወለድኩት እና የ3% የቀረበት አለ አይደል? ያ 3% አሁን ይዛ አካባቢ ያው እሱ አለ ማለት ነው። አሁንም ድረስ ያለ ይዛንም የነበረ ሀገራችን የደን እርሻ ያለበት አካባቢ ስለሆነ ሁሉ ጊዜ ስለ ደን ሳስብ በጣም ደስ የሚለኝና እኔ የገጠመኝም ይዛው ነው። ድንገት ወደዛ ተሄጄ ነበርና ሸካ ዞን ውስጥ ነው የመጀመሪያ
አረንጓዴ አሻራዬን ያኖርኩት ማለት ነው። 2 ችግኞችን ተክያለሁ። የመጀመሪያ ቀን የዛኔ የአንድ ጀንበር የተተከሉ ችግኞች ወደ 354 ሚሊዮን ናቸው ነበረ እና ሚሊዮን 200 ታቅዶ 200 ታቅዶ እና ያ በተተከለ ጊዜ እንግዲህ እኔም 2 እዛ ውስጥ ቁጥሩ አለኝ ማለት ነው። በጣም ነው ደስ የሚለኝ። ከዛ ወዲህ ቢያንስ በ4ቱ ተሳትፌያለሁ። በአንዱ ቢሮ ነው ያሳለፍኩት ይለኛል እና ቁጥሮችን ምናምን ስንዘግብ ነበረ። ያ ይታየኛል ያ የተከልኳቸው ጊዜያት ማለት ነው። እና በጣም ያስታውሰኝ ምንድነው አንዴ ተማሪ ሆኜ የመጨረሻ መመረቂያ ላይ ቴሌቪዥን ጆርናሊዝም ነው የተማርኩት። ዶክመንተሪ የሰራሁት ደን ላይ ነው እና ስለሚወደው ማለት ነው። ትስስሩ የቀጠለ ነው። ደን ከሌለ ውሃ የለም፣ ውሃ ከሌለ ህይወት የለም ብዬ ነው ሰራሁትና እስካሁን ያስታውሰኛል ያ መምህሬ ማለት ነው። ያንን ዶክመንተሪን በመጀመሪያ ክላስ ማለት የሰጠን ማለት ነው። እንደ እንትን ነገር ነው የምንሰራው፣ እንደ ማሟያ ነገር ይሰራል እና ደን ወሳኝ ነው። ስለዚህ ያው ይቀጥላል። እኔም አሁን በሚቀጥሉት ደግሞ ያው መትከለን ይቀጥላለሁ ማለት ነው። ደናችን ደግሞ የተመለሰ ነው በኋላ የምንገባ ሆነው። እኔም እንደዚሁ ገጠመኞች ብቻ ሳይሆን ተሳትፎችም አሉኝ። ተሳትፎቼ በቀጥታ በችግኝ ተከላ እንደገና ደግሞ በዘገባም ስራ ተሳትፈናል። ከዛ በፊት ግን እኔ አንድ የአርሶ አደር ቤተሰብ ልጅ ነኝ። ስለ ደን፣ ስለ እጽዋት፣ ስለ አፈር ከማንም በላይ በጣም የቀረበ ግንኙነት አለን። ምክንያቱም እኛ እጽዋቱ ለምንዘራው አዝመራ ራሱ የሚያስፈልገንን አፈር አይነት ለምነቱን እናውቃለን። ደኑን እንዴት መጠበቅ እንዳለብን ለከብቶቻችን መኖ እንዴት በጣም የተቀራረበ ህይወት ነው ያለን። የአርሶ አደር ቤተሰብ እንደዚህ ነው። ከአፈርና ከውሃ ከእጽዋት ጋራ በጣም የቀረበ ህይወቱ ገዘ በእርግጥም የሰው ልጅ በአጠቃላይ በነኝ ላይ በዋናነት የተመረኮዘ ነው። ግን እንዲሁ በቀጥታ ደግሞ የአርሶ አደር ቤተሰብ ይመለከታል ጉዳዩና በችግኝ ተከላ በብዙ ቦታ ተሳትፌያለሁ እና ደስ ከሚሉኝ ነገሮች በችግኝ ተከላው ከተሳተፉ ቦታዎችን ከመዘዘሬ በፊት ትኩረት አድርጌ የነበረው ማለት ደስ የሚለኝ ስራ የሰራሁት የአገር በቀል ዛፍ ነው የተከለው እና ብዙዎቹ አሁን ከምንቆጭባቸው ነገሮች አገር በቀል ያልሆኑ ለኛ ሀገር አፈር ለኛ ሀገር የኢኮሲስተም ወይም ደግሞ መልክዓ ምድራዊ ሁኔታ የማይስማሙ ሌሎችን እጽዋት የሚያገሉ እጽዋት አይነቶች አሉ። አሁን ዋንዛን የኛን ሀገር በቀል የምትወስደው ዋንዛ ተክለው ዋንዛው ስር ቡና ይተከላል። እንግዲህ አንተ ታውቃለህ እናንተ አካባቢ በደንብ እርግጠኝነት ይኖራልና ቡና የሚተከለው ዋንዛ ጥላ ስር ነው። ጥላው እንዲኖረው ተብሎ ቡና ጥላ ይፈልጋል። በጣም ምንድነው ይስማማል። ሳሩ ራሱ ሙልት ያለ ነው። ሌላ አሁን አገር በቀል ያልሆነ እጽዋት ቢኖር ምን ይሆናል መሰለሽ? እጽዋቱ ዛፉ ስር ምንም አይነት እጽዋት አይበቅም፣ ባዶ ነው የሚሆን፣ አያስጠጋም። እና የተሳተፍኩባቸው ችግኝ ተከላ ወይራ፣ ኮሶ፣ ዝግባ የመሳሰሉ የኛ ሀገር የአበሻ ጽድ የመሳሰሉ ግን እሱ መለየት ራሱ እኮ አንድ ያዘጋጁት ሰዎች ናቸው የሚያውቁት። በእርግጥ እኔም አውቃለሁ የእጽዋትን መለየት። ለምሳሌ እነ ወይራን እነ ኮሶን የመሳሰሉት እነ ጽድ ብዙዎቹን እጽዋትን መለየት ያው አርሶ አደር ቤተሰብ ስለሆነ ችግኞችን አይተ በሁለት በሶስት ቅጠል ታውቃለህ የትኛው እጽዋት የትኛው የፓፓዬ ፍሬ ችግኝ የትኛው ነው፣ የቡና ችግኝ የትኛው ነው፣ በርበሬ የትኛው ነው የሚለውን እንለያለን በልጅነታችን አብረን ስላደግን ነበር። እና በብዛት የተዘጋጁበት ቦታ እንዳጋጣሚ ሆኖ የሀገር በቀል ዛፎች ናቸውና የት ተከልክ ለሚለው ደግሞ ልመለስ። ለምሳሌ እንጦጦ ላይ በኋላ መለስበታለሁ እንዴት ጥሩ ስራ እየተሰራ እንደሆነ በተለይ በዚህ ሀገር በቀል እጽዋትን በመትከልና በመንከባከብ በማጽደቅ ዙሪያ ሰፊ ስራ የተሰራበትን በኋላ እናነሳዋለን። ግን ጠቅላላ ሳደርገው እንጦጦ ላይ ተክለናል፣ ተሳትፌያለሁ በደንብ በሁለት በሶስት ዙር ከኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከቱሪዝም ሚኒስቴር ጋር እንዲሁም ከሌሎች ተቋማት ጋር ችግኝ ተከላ መርሃ ግብር አካሂደናል። የየራሳቸው ቦታ ስላላቸው ሀረር ደግሞ ሄደን እንደዚሁ ሀረርና ባቢሌም ችግኝ ተከላ በየሀገሩን አቅጣጫ ነው በየከተሞች ሐዋሳም ሄጄ ታቦር ተራራ ላይ ችግኝ ተክያለሁ። በጣም ደስ ይላል። በመጨረሻ እዚህ በቅርቡ በዱከም አካባቢ ጉብኝትም ነው። እኔ በቱሪዝም ላይ ስለምሰራ ስለነበረ ያለፉ 4 አመታት የመጀመሪያዎቹን ችግኝ ተከላውን 4 ዙር በችግኝ ተካይነትና በሚዲያም ስራ ሰርቻለሁና
በብዙ ቦታ አገሬ በብዙ ቦታ አሻራዬን አብሬያለሁ። ኢትዮጵያን ማልበስ ስለሆነ ስለዚህ ያለበስካት ነው ማለት ነው። የሀገሩ እየዞረ በጣም ኮራበት ነውና ግማሹ ላይ ድረስ ወደፊትም ይቀጥላል እንተክላለን። አሁን ደግሞ ወደ ምግብ በሚውሉ ተክሎች ላይ ትኩረት አደርጋለሁ እና ማንጎ፣ አቮካዶ የመሳሰሉት ላይ ትኩረት አድርጌ ነው የምተክለው የሚተከልበት ቦታ ሄጄ። አዎ በጣም ልክኛ ጋር የነበረው አይነት ስሜት ህብረተሰቡ ጋርም ነበረ አይተናል። የብዙንም ደግሞ ግብረ መልስም ሰምተናል። በመጠይቆችም የምናያቸው ነገሮችም አሉ። ዝናብ አይል፣ ጭቃ አይል፣ ወንዝ አይል ሁሉም ተሻግሮ የጎደለበት የተቆፈረበት ቦታ ሁሉ በጥንቃቄ ነበረ ሲተክሉ የነበሩት እና ልክ እኛ ጋር ከነበረው ስሜት በላቀ በተለይ ደግሞ ገላጣ ቦታዎች ላይ አይደለ እየተከደ ችግኙ የሚተከለው እዛ ቦታ ላይ 1 2 3 ሆነው ሊተክሉ ያልቻሉትን ሌላው በጋራ ሆነ ሰብሰብ ብለ ስትሄድላቸው የነበረው አቀባበል ማህበረሰቡ በየቦታው እንግዳ መጣ። እንግዳው የመጣው ደግሞ እዚህ አሻራው ሊያኖር ነውና ይሄን አሻራ ደግሞ የሚቀበለው ማህበረሰብ ራሱም በጣም በተነሳሽነት ነበረ ሲተክሉ የነበረው። በእነሱ ጋር መላው ማህበረሰቡ ጋር የነበረው ስሜት በጣም ድንቅ ነበረ። 7ቱንም እንግዲህ 7ኛው አመት መጥቷል። 6ቱን አመታት ባየሁበት ጊዜ ሁሉም ጋር ተመሳሳይ አይነት ስሜት ነው የተንጸባረቀው ማለት ይቻላል። እንዳልኩት የ2011 የመጀመሪያው ሆኖ በጣም የተለየ ስሜት ነበረው። ታስታውሱ እንደሆነ ቁጥሩ ቴሌቪዥን ላይ ሁሉ እየቆጠረ ነበረ አይደለ? ይሄን ደረሰ በጣም በጊዜ ነበረ የተያዘው። ባንድ ጀምሮ 200 ሚሊዮን የተባለው ባንድ ጀምሮ ገና ጀንበሯ ራሱ አልደረሰችም፣ እዛ ቦታ ላይ አልጠለቀችም። ያን ቁጥር ለመሙላት ሪከርድ ተሰበረ የተባለው በህንድ 6 ሚሊዮን የነበረው የዛን ጊዜ ነው። በአንድ ጀንበር እስከ 12 ሰዓት ባለው ጊዜ ውስጥ ማለት ነው። እነሱ በዛ ነበረ 364 እንደዛ አካባቢ ነው። ስለዚህ እነሱ እጅ የቆየውን ወሰድን ማለት ነው። ይሄ ማለት እንግዲህ ትብብራችን የሁላችንም መነቃቃት የሚያሳይ ድንቅ ስራ ይመስለኛል። ያ ነው እየቀጠለ የመጣው የነበረው። ምንድን ነበር ማይ የነበረው እንግዲህ ሁሉም ተካይ ሆኖ ሲሄድ ሁሉም ስለ ችግኝ ያውቃል ማለት አይደለም እና ባለሙያዎች ደግሞ ከስር የሚያውቁት እንደዚህ እንዳላችሁት የግብርናው ላይ ሙያው እውቀቱ ያላቸው ሰዎች አረ እንዳይተከልም እንዲያረጋችሁ እያለ የማስተካከሉ ያገባኛል ባይነቱ ነበረ። በዚህ ሁኔታ ብዙ ስራዎች ሲሰሩ ነበረ። በዚህም ምክንያት ነው አሁን እያየናቸው የመጡ ውጤቶች ያሉት። የምግብ ችግኞችም በደንብ ነበር ሲተከሉ የነበሩት። ብዙ ቦታዎች ላይ ስራዎች ነበሩ። ከውጤት አንጻር ባንሳት ብንችላቸው የአረንጓዴ አሻራ መርሃ ግብር ከተጀመረ ጊዜ ጀምሮ እንኳን አሁን ተጨባጭ የሆኑ ውጤቶች እየመጡ ማየት ችለናል። ስጋቶች ከዚህ ከዓለም የአየር ንብረት ለውጥ ጋር ተያይዞ ኢትዮጵያ የራሷን የሆነ ሚና መወጣት መቻሏን የሚያሳይ ለዓለም ራሱ የዓለምን ፊት ራሱ ወደዚህ የመለሰችበት ሁኔታ ይመስለኛል እና እንደ ለውጥ እንዳልኩት ሊነሳ የሚችሉ ብዙ ነገሮች አሉ። አንደኛው የወጣቶች የስራ ዕድል ፈጠራ መፍጠር የተቻለበት ነው። ከአየር ንብረት ለውጥ ጋር በተጨማሪ ደግሞ ማለት ነው ይሰሩ የነበሩ ስራዎች ለምግብነት ይውሉ ከነበሩት ባሻገር ንብ ማነብ ላይ የሚሰማሩ ወጣቶች ነበሩ። እርከን መስራት ላይ፣ ችግኝ ማፍላት ራሱን ችሎ የስራ ዕድል ፈጥሮ በርካታ ወጣቶችን እናቶችን ሳይቀር የስራ ዕድል ፈጥሮላቸው በተለያዩ የችግኝ ጣቢያዎች እንዲተዘዋዙራቸው አይታችሁ እንደው ብዙ በጾታ የተሰባጠረ በእድሜ የተሰባጠረ የስራ ዕድል የተፈጠረለት ብዙ አለ። እንደው ከትልቁ ውጤት ባለፈ ማለት ነው እንደዚህ አይነት ውጤቶች ነበሩበት። የአየር ንብረት ለውጡ ላይ እንግዲህ ያየን የምንመጣቸው የጋራ የዓለም ስለሆነ እነሱ የምናያቸው ነገሮች አሉ። ግን እንደው ስናስበው ራሱ ጥላ ማይፈልግ ማን አለ? እንደው ምግብ ውስጥ ቢቀር ጥላ ማይፈልግ ማን አለ? ፀሐይ ርር አድርጎት ሄደን እኮ ሮጠን ሄደን ዛፍ ስር ነው የምንጠለለው። በረሃማ ቦታ የነበረ ሰው ነው እንዴት ውስጥ እንደሚቃጠል ባይዜ አንድ ዛፍ ለማየት እንዴት እንደምናፍቀው ከዛ ደግሞ ጥላውን ያየ ወደዛ ጥላ ለመድረስ ማለት ነው እንዴት እንደሚፈልግ ያው እዛ ቦታ ላይ ያለ ሰው ነው የሚያውቀውና አሁን በዚህ በአረንጓዴ አሻራ የታየው የመንግስት ቁርጠኝነትና የህዝብ ተሳትፎ በጣም የሚደነቅ እስካሁን ድረስ ማለት ነው። እስካሁን ድረስ ጠቅላይ ሚኒስትር ባስጀመሩበት ከ2011 ጀምሮ አጠቃላይ ያው አላማው ይታወቃል። አንደኛው አሁን እየታየ ያለውን ዓለምንም ያሰጋ ያለውን የአየር ንብረት ለውጥ መቋቋም ነው። ሁለተኛ ደግሞ የኛ ደን የነበረባት አገር ናት እና ደን የተመነጠረ በተለያየ መንገድ ነው ያለቀውና ያንን ደን ለመመለስ ነው
ያንን ደን ወደ ነበረበት የመመለስ ነው። ደንም ባለበት አሁን ቅድም ሲነግሯቸው እንደነበረ ያው በየትኛውም አካባቢ ላይ ፍላጎት አለ አይደለ? አሁን ደን እኛ ጋር የቆየው አባቶች በጣም ጥሩ እንትን ነው የደን ጥበቃ ስርዓት ነበራቸው። የተራቁት መሬቶችን ወደ ገጽታቸው የመመለስ ነው። ሶስተኛው ደግሞ አጠቃላይ የኢትዮጵያ ደን መልበስ አለባት የሚል ነው አላማው። ከዛም ደግሞ የህዝቡን ኑሮ ማሻሻል አሁን ቅድም ስንናገረው ነበረው ደን ውስጥ ብዙ ነገሮች ናቸው ያሉትና ያለ ደን የሚሆን ነገር የለም። አጠቃላይ ምርታማነት ሊጨምር የሚችለው በደን ውጤት ነው እና ደን ሲኖር ነው ለማፈር ሊኖር የሚችለው። ደን ከሌለ ያው የሚከተሉትን ነገሮች ይታወቃሉ። የመሬት መንሸራተቱ ምን በጣም የሚያሰጋ ነገር አለ፣ በረሃማነት መጨመር አለ። እነዚህ ሁሉ ህዝብን ማለት በቃ ለኑሮ የማይመች አድርጎ ነው ወደ ማድረግ ነውና የሚወስደው። እንግዲህ የምርታማነትን የህዝብን ኑሮ ለማሻሻልና ኢትዮጵያን አረንጓዴ ለማልበስ ነው የተነሳ ነው ማለት ነው። ሁላችንም የተከልንም ያው አሻራችንን ያኖርን ያለ ነውና በዚህ አሁን ከዛ ከተጀመረበት ጊዜ ጀምሮ ብዙ ችግኞች ተተክሏል። እውነት ነው። እኔ በኢትዮጵያ ለአየር ንብረት የማይበገር አረንጓዴ ኢኮኖሚ መገንባት ትልቁ ኦብጀክቲቭ ወይም ትልቁ ግብ ነው። ኢትዮጵያ የአረንጓዴ አሻራን መርሃ ግብር ስታስተዋውቅ አገራችን ያው የአየር ንብረት ችግር ምንድነው ለአንድ በድንበር በአንድ ሀገር የሚከለል አይደለም፣ ወይም ደግሞ በአንድ ሀገር ውስጥ ብቻ አይደለም። የአየር ንብረት ጉዳት ድንበር ዘለል ነው። ስለዚህ ኢትዮጵያ ብቻዋን ቁጭ ብላ አገሪቷ በሙሉ በደን ብትሸፈንም የሀገራችን ከአየር ንብረት ተጋላጭነት ብዙ ልታመልጥ አትችልም። ምክንያቱም ድንበር ዘለል ነው አየር ንብረት ለውጥ። ስለዚህ ኢትዮጵያ በዚህ በአረንጓዴ አሻራ ኢኒሼቲቭን የአረንጓዴ ዲፕሎማሲ የሚል ዘመቻ ተጠቅማበታለች። ያ ምንድነው እንግዲህ ጎረቤት ሀገሮች የዚህ አረንጓዴ አሻራ መርሃ ግብርን ወስደው በሀገራቸው እንዲተገብሩት፣ በተለይ ደግሞ በዚህ በጎረቤት ሀገሮች ብዙ ስራዎች ተሰርተዋል። ለአብነትም የጅቡቲ ማንሳት እንችላለን። ከሶማሊያ ጋራም እንደዚሁ ችግኝ የሚተክሉ ወጣቶች ተልከው ችግኝ ከኢትዮጵያ ተልኮ ኢኒሼቲቭን የበለጠ እንዲተዋወቅ እንዲሰሙት እነሱም እንዲተገብሩት ወደዛ አይነት ተግባር እንዲገቡ የማነሳሳት የማነቃቃት ስራ ተሰርቷል እና በግሪን ሌጋሲ በዲፕሎማሲው ረገድ ለኛ ለኢትዮጵያ ብዙ ተጠቅመንበታል። ምክንያቱም የአየር ንብረት ለውጥን በማስተዋወቅ የአየር ንብረት ጉዳቱን ዓለም ያውቀዋል፣ ግን ምን ያክል ከባድ እንደሆነ ያው በምስራቅ አፍሪካ በተደጋጋሚ በድርቅ በውሃ እጥረት ችግር የሚጎዳ አካባቢ በመሆኑ ይሄ ነገር የበለጠ ጉዳዩ ስለ አስጊ መሆኑን አስተዋውቀንበታል እና ዘላቂ ልማት ግቦችን ማስተዋወቅና በእነሱ ዙሪያ መስራት አንዱ ዓለም አቀፍ ጉዳይ ነው። ኢትዮጵያ ይሄንን በመተግበር ያላትን ቁርጠኝነት አሳይታለች እና በአጠቃላይ በግሪን ዲፕሎማሲ ረገድ ኢትዮጵያ በኤምባሲዎቿ በሚሽኖቿ በዓለም ላይ ባሉ የኢትዮጵያ ዲፕሎማቲክ ፖስቶች ላይ ችግኝ በመትከል ለአረንጓዴ አሻራ እየሰራ ነው ስራ ለማስተዋወቅ ሙከራ ተደርጓል። ኬንያ ላይ ተሰርቷል። በሌሎችም ዓለም ሀገራት ሰርተዋል። ችግኝ በመትከል አስተዋወቅ በሚሊዮኖች የሚቆጠር ችግኞችንም በማዘጋጀት ችግኝ ኤክስፖርት አድርገናል ማለት እንዲተክሉ ወስደን አስተዋውቀናል። ተተክሏል። እንደገናም አገራችን ላይ ያሉ የውጭ የተለያዩ ሀገር እንግዲህ አገራችን ከፍተኛ የዲፕሎማቲክ ኮሚኒቲ የሚገኝባት ሀገሮች ከነ ኒውዮርክ ከነ ብራስልስ ቀጥሎ ሶስተኛዋ ነች እና ያ ኢትዮጵያ የሚገኙ አምባሳደሮች ዲፕሎማቶች በችግኝ ተከላ መርሃ ግብሩ በመሳተፍ በተግባር እየተሰራ ያለውን ስራ እንዲያውቁት እንዲያስተዋውቁት ሐሳቡን እንዲገዙት የማድረግ ስራ ተሰርቷል። ይሄም አንድ ትልቅ ስራ ነው። ይሄ ውጤታማ መሆኑን ደግሞ የሚያሳዩ ምልክቶችም አይተናል። ለምሳሌ ያክል በ2015 በ77ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ የግሪን ሌጋሲ ኢኒሼቲቭ የኢጋድ አባል ሀገራት የአንድ ቁልፍ ፕሮጀክት ተደርጎ እንዲወሰድ እውቅና ተሰጥቶታል። ያ ማለት አረንጓዴ አሻራን በምስራቅ አፍሪካ ኢጋድ አባል ሀገራት እንዲተገብሩት በተባበሩት መንግስታት በአካባቢ ጥበቃ ዘርፉ
ድጋፍ ያደርጋል እውቅና ሰጥቶታል ማለት ነው። ይሄ ያን ዲፕሎማሲያዊ ድል ነው። ዞሮ የዘላቂ ልማት ግቦች ከአካባቢ ጥበቃና አሁን እኛ እየሰራንበት ካለው ከግሪን ሌጋሲ ጋራ ባንድም በሌላም ይገናኛል እና አሁን ደግሞ በቅርቡ አሁን መስከረም በፈረንጆቹ መስከረም መጀመሪያ በእኛ ደግሞ ነሐሴ መጨረሻ ላይ የአፍሪካን ሁለተኛ አፍሪካ አየር ንብረት ጉባኤን ታስተናግዳለች ኢትዮጵያ። እንግዲህ ይህ በአረንጓዴ አሻራ የሰራነው ስራ እንደ አንድ እውቅና በመስራታችን ነው። እንግዲህ አፍሪካ የአየር ንብረት ጉባኤን ሁለተኛ የአየር ንብረት ጉባኤን አዲስ አበባ ላይ ለ3 ቀናት እናዘጋጃለን። ይህ እንግዲህ ለስራችን እንደ አንድ እውቅና ተደርጎ ሊወሰድ ይችላል። ምክንያቱም ርዕሰ ጉዳዩ አየር ንብረት ነው። እኛም እየሰራንበት ያለው የአየር ንብረት ጉዳይ ነው። ስለዚህ በግሪን ዲፕሎማሲ አረንጓዴ አሻራን ለዲፕሎማሲያዊ ስራ ተጠቅመንበታል። ሀገራችን አስተዋውቀንበታል። አረንጓዴ አሻራ እንግዲህ በዲፕሎማሲ ዘርፍ ይሄን ያክል ኢምፓክት ወይም ተጽዕኖ እያመጣ ነው ማለት ነው። ተጽዕኖ እንዳልከው ድንበር ዘሏል። ኢትዮጵያ ችግኞችን ራሱ እንዳልከው ስትለግስ ነበር ለጎረቤት ሀገራት። የቀጠናዊ ጎርፍ እንዳልከው የሚመጣው ከሀገር ውስጥ ብቻ ወይም በሀገር ውስጥ ብቻ ደን ብትለብስ ኢትዮጵያን አልበሰ ሌላውን አካባቢ ብትተው ማለት ነው። ዞሮ ከሌላ የመጣ የሚያደርስብህ ነገር ይታወቃል። ስለዚህ ቀጠናውን ታሳቢ ያደረገ ስራ ግሪን ዲፕሎማሲ ወይም የአረንጓዴ ዲፕሎማሲ በራሱ የራሱን አስተዋጽኦ ያበረክታል። ጥቅሙ ዞሮ የኛው ስለሚሆን ከዛው ባሻገር ደግሞ እንደ ኢትዮጵያ የነበረው የደን ሽፋንንም ማንሳት እንችላለን። ከ10 ዓመት በፊት ነው ከ10 ዓመት በፊት 17.2 የነበረው አሁን ወደ 23 ከፍ እንዲል ሆኗል። ከዛ ደግሞ በ30 የሚጠበቅ ውጤትም አለ 2030 ላይ ማለት ነው የሚጠበቅ ውጤትም አለ። ይሄ ትልቅ ለውጥ ነው። ወደ 23 ማደግ በራሱ ማለት ነው ትልቅ ለውጥ ነው። ይሄ የተመዘገበ በዚህ 6-7 ዓመት ውስጥ ይሄንን ማስመዝገብ ራሱን የቻለ አንድምታ አለው። ከዚህ በፊት በነገራችን ላይ ባህላችን ትንሽ አይደለም። የችግኝ የመትከል ወይም ደግሞ ደንን የመጠበቅ እንክብካቤያችንን ስለ ደን ያለን ግንዛቤ ድሮም በአባቶቻችን ዘመን የነበረ ከትውልድ ትውልድ ሲወረስ የመጣ ቢሆን መሀል ላይ የመቀዛቀዙ ገላጣ እንድንሆን ደግሞ እንዲቀዛቀዝ ያደረገበት ሁኔታ ነበረ። አንዳንድ አካባቢዎች ላይ የደን ጥበቃ ባህላቸው ለየት የሚላል እስካሁንም ድረስ የቀጠለ በዓለም የዩኔስኮ ላይ የተመዘገቡ አሉ። ለምሳሌ አንድ የጌዲዮ ብሔረሰብን ማየት እንችላለን። በጌዲዮ አካባቢ የጥብቅ ደኖችን የሚጠብቁበት መንገድ በባህል ደረጃ የሚታወቅ አንድም ሰው ዛፎችን ያለምንም ምክንያት ሳያስፈቅድ ሳይታወቅ መቁረጥ አይችልም ሳይፈቀድለት። ያን ካደረገ የሚቀጣበት የራሱ የሆነ ስርዓት አለው፣ ህግ አለው፣ ስያሜ አለው። ይህንን ተንተርሶ ነው እንደውም እንዲመዘገብ የሚያደረገው። ያላቸውን ሀብት ጠብቀው ግብርናቸውን ያስኬዳሉ። ጥብቅ ደናቸው አለ። እንደገናም ደግሞ በግብርና እንደመተዳደራቸው ያላቸውን የመጠበቅ ልማዳቸው በራሱ ትልቅ የሚያበረታታ ተሞክሮ ነው። እንደ ተሞክሮ ማንሳት የሚቻሉ የተለያዩ አካባቢዎች አሉ። ጌዲዮን ብቻ አይደለም እንደው ስለተመዘገበ ነው። አዎ በጣም ምርት ያመርታሉ። ምርታማ ናቸው። ፖፑሌሽን የታወቀ ነው ኤሪያው ማለት ነው። ያ ሆኖ ውስን ነው ግን ያ ፖፑሌሽን ሆኖ እዛ ውስጥ አምርቶ እዛ ውስጥ ደን ጠብቆ ስብጥር ነው። እነሱ ጋር ስብጥር ነው። ፍራፍሬ አለ፣ እንሰት አለ፣ ቡና አለ፣ ዛፍ አለ እና ዛፍ ለነዚህ ህይወት መሆኑን የተረዳ ህብረተሰብ ነው። ኢኮኖሚያቸውም እዛው ላይ ተመሰረተ ነው። የሚሸጡትም ከሱ ስለሆነ አንስተው የሚሸጡትም እዛው ያንኑ ነው የሚጠቀሙት። ይህንን ሀብታቸው ማስነካት አይፈልጉም። ስለዚህ ምንድነው ያደረጉት? ማህበረሰቡን መጀመሪያ ራሱ እውቀቱ አለው፣ ግን ደግሞ ከስች ሸፈፍ ያለ ከተገኘ የሚቀጣበት አቀጣጥ ስነ ስርዓት አለው። ለሀገራችን የደን ጥበቃ አካባቢ ጥበቃ ሀሳብ እንግዳ አይደለችም። ከ14ኛው ክፍለ ዘመን ጀምሮ ሱባ መናገሻ ማንሳት እንችላለን። ባጽዳ ጀምሮ ነው የሚጠበቀው። እንግዲህ ያኔ ገብቷቸዋል ማለት ነው። ችግኝ በማፍላት ደን በመጠበቅ እንግዲህ በ14ኛው ክፍለ ዘመን ጀምረ ነው እዚህ መንዝጓሳ የማህበረሰብ ጥብቅ ደን የሚባል አለ። ያ የመንዝጓሳ ኮሚኒቲ ኮንሰርቬሽኑ ምንድነው የሚያደርገው? የጓሳ የሚባል ሳር አለ። በጣም ነው ምንድነው ደቃቅ ለስላሳ ሳር ነው። እሱን ሳር የመጠበቅ ነው። ኮሚኒቲው በተራ ይጠብቃል። የሚጠቀሙት ሳሩን ደግሞ በማይጎዳ መልኩ ነው።
ለረጅም ዓመት ለ400 ዓመት ነገ የሚለው ነገር አለ ከፊታቸው። ስለዚህ ያውቁታል። በሌላ ሳይድ ደግሞ ስናየው አሁን ለዚህ ለደን መጨፍጨፍና ለመራቆት ዋናው ምክንያት የሚሆነው የድህነት ነው። የድርቅ ሲመጣ ሰው ከሰል ደን እየጨፈጨፈ የኢኮኖሚ ገቢ የለውም። ሰው መቼም ረሃብ ጊዜ አይሰጥም፣ ችግር ጊዜ አይሰጥም በሚል ሰው አማራጭ የኢኮኖሚ ገቢ ከሌለው በዛ ዙሪያ ይሰማራል እና ብዙዎቹ ወደ የደን መጨፍጨፍ ያጋጠማቸው አካባቢ አማራጭ የኢኮኖሚ ዘርፍ ወይም ደግሞ የገንዘብ ገቢ የሚያገኙበት ምንስ ስለሌላቸው ነው እና ብዙዎቹ በዚህ ስራ ከሰል በማክሰል እንጨት ማገዶ በመጨፍጨፍ ደሞም እርሻው ካነሰ ለእርሻ በመመንጠር ነው ብዙ ሰው የህዝብ ቁጥርም አስተዋጽኦ ያደርጋልና ይሄ ደን ስናለማ አሁን አረንጓዴ አሻራ እየተሰራበት ያለው ምንድነው? ቅይጥ ደን የሚባል አለ። ግማሹ ለምግብነት የሚውል ፍራፍሬዎችና አትክልቶች አሉበት፣ ሌሎች ደግሞ ለእንስሳት መኖ የሚውሉ የእንስሳት መኖ የሚሆኑ እጽዋቶች አሉበትና ይሄ በጣም እርስ በርስ የተያያዘ ነው። ከብት ለሚያረባ መኖ መጠቀም ይችላል። ከእጽዋቱ አትክልትና ፍራፍሬውን በምግብነት መጠቀም ይችላል፣ መሸጥ ይችላል። እርስ በርሱ ኢንቫይሮንመንቱን እጽዋቶቹን እንዲጠብቅ የሚያደርግ እርስ በርሱ የተደጋገፈ አካሄድ ነው። ይሄ በጣም ለአካባቢ ስሙሙ የሆነ አመቺ የሆነ አፈርና ውሃ ጥበቃ የሚመች ትልቅ ስራ ይመስለኛልና እየሰራን ያለ ነው። የሚያዋጣንም ይሄው የአካባቢ አረንጓዴ አሻራ ጥናቱ መቀጠል ያው በጥናት ላይ የተመሰረተ ስለሆነ ያው ያየነው ማለት ነው። በጥናት እንዲሁ በጽሁፍ ሳይሆን በህይወታችን ያየነው የነካነው ነገር ስለሆነ ለኢትዮጵያውያን የነበረው ነገር ሲጠፋ ይታያል። ስለዚህ የነበረው ነገር እንዳለ ያለውን ቦታ አው ማየት ነው፣ ያሉትን ቦታዎች ማለት ነው። ቅድስ ስትጠቅስ እንደነበረው አሉ። አሁንም ተፈጥሮ እንደተፈጠረች ያለ አይነት የደንም ያለበት አለ በኢትዮጵያ ማዕዘን ውስጥ ማለት ነው። ያው የከፋ ደን አለ፣ በዩኔስኮ የተመዘገበ የሸካ ደን አለ እና የማጃንግ ያለ። ያው ደን ሲባል እንዲሁ ዝም ብሎ ዛፍ ትልቅ ዛፍ የተሰበሰበበት ማለት አይደለም። ባዚ ወይ ደን ማለት በይሄ በደቂቅ የሆኑ ማለት በአይን የማይታዩ ህዋሳት አሉ አይደል? ታች እንስሳትም ጭምር ማለት ነው። እንደገና ደግሞ እዛ ውስጥ ያሉ እንትነው ህፃዋቶች አሉ። እነዛን ተዳምሮ ነው ደን የምንለው ማለት ነው። ይሄ ምንድነው ብዛ ህይወት የሚባለው ያው ሰፋ ያለውን እኮ ጠቅጠቅ የሚያደርጉት እነሱ ከስር ስለመጣ ነው አሁን የምንገባው። ይሄ እንዲመጣ ምንድነው መደረግ ያለበት? አሁን ሲንተክል በዚህ በአረንጓዴ አሻራ ሲናኖር ማለት ነው እነዛ ነገሮች ይመጣሉ። የሚመጡት ደግሞ እንደተከልን እዛ ውስጥ ከንክኪ ነፃ ሲሆን ነው። ከሰው እና ከእንስሳት ንክኪ ውጪ ሲሆን ያ ብዛ ህይወቱ አብሮ ይወጣል። ያ እርስ በርስ ይመጋገባሉ ማለት ነው። አንዱ ከሌለ ሌላኛው አይኖርም። ስለዚህ እኛና የተፈጥሮ ግንኙነት ነው ማለት ነው። ተፈጥሮ አሁን ደን ባይኖር ተፈጥሮ ባይኖር እኛ ልንኖር አንችልምና ያ ግንኙነት በጣም ወሳኝ ነውና ያንንም ያው አላማ ያደረገና ያንን ትክክለኛ የሚገልጽ ስራ ነው አሁን በአረንጓዴ አሻራ መርሃ ግብር እየሄድንበት ያለው። ሁሉንም ያማከለ ስለሆነ አሁን በየአመቱ ማለት ነው እየጨመረ መጥቷል። በመጀመሪያ የአካባቢ ጥበቃን በጣም ለማስፋትና የደን ሽፋንን ለመጨመር ተብሎ ወደ መጀመሪያ አካባቢ የተተከሉት የደን ዝርያዎች ናቸው ሲተከሉ የነበሩ ማለት ነው። ያንን አሁን ወደ ሁለተኛው ስንመጣ ምንድነው የተለያዩ ችግኞች ናቸው መልማት የጀመሩት። የተለያየ አገልግሎት የሚሰጡ ዘርፈ ብዙ አገልግሎት የሚሰጡ ለጥላ፣ ለውበት፣ ለመድኃኒትነት፣ ለምግብ፣ ለጌጥ የሚሆኑ ነገሮች አሁን እየጨመሩ ናቸው። ባለፈው አመት ላይ ወደ 5 ነው ወደ 6 አይነት ነው እንግዲህ አሁን በዘረዘር ነው አይነት ችግኝ የተዘጋጁትና ዘንድሮ ደግሞ ከዛ የተሻለ ይጨምራል ብለን እናስባለን። እና ያ ነገር አሁን ለውጥ ያመጣ ነው። ከነሱ አሁን ቀድሞ ከደረሱት ውስጥ አቮካዶ በ3 አመት የሚደርሱ የብረሰቡ መጠቀም ጀምሯል፣ መላክም ተጀምሯል ማለት ነው። ስለዚህ ወደ ውጭም ኤክስፖርት ማድረግ ተጀምሯል፣ ደርሷል ማለት ነው። በ6 አመት ውስጥ በ3 አመት የሚደርሱ አሉ። አቮካዶ እንትንም አለበት። ከቡና ከአቮካዶ በተጨማሪ ሙዝም አለበት። ሙዝ አለ፣ ፓፓያ አለ፣ እንደየአካባቢው አለ። እንደየአካባቢው ዘር ይዘጋጃል። ለወይና ደጋ የሚሆን ለቆላ የሚሆን እና ለደጋ የሚሆኑ
እነዚህ አይነት ፍራፍሬዎችም የዛፍ ዝርያዎችም ሁሉም ስለሚለሙ ማነው ችግኝ ስለሚዘጋጁ እነዚህ ሁሉ አሁን እየደረሱ ናቸው እና የዜጎች ተጠቃሚነት በሁሉም ዘርፍ እየተረጋገጠ ነው እየሄደ ያለው። በነገራችን ላይ ሰርሽ አፍን በማር ሊያዘው የአረንጓዴ አሻራ በጣም አንድ ለውጥ አመጣባቸው ብዬ ከማስበው የከተማ ግብርና ላይ ነው። ከተማ ላይ እንግዲህ ብዙ ገላጣ ቦታዎች በተወሰነ ደረጃ በዚህ በአረንጓዴ አሻራ ይሸፈኑና ሰው ደግሞ በየቤቱ ግቢ ውስጥ ባለው ቦታ ላይ ችግኞችን የመትከል ልማዱ እንዲጠናከር አድርጓል። ከተሞችም ይህንን ሲያመቻቹ አይቻለሁ። ቤት ውስጥ መወሰድ እንዲችሉ ግቢ ውስጥ እንዲተከሉ የምግብ የሆኑ ለምሳሌ አቮካዶ፣ ቡናን እንደዚሁም ለጥላ የሚሆኑትን ለውበት የሚሆኑትን ለመንገድ አካፋይ የሚደረጉት እንዳሉ ሆኖ ለቤት ውስጥም ደግሞ ግቢ ውስጥ እንዲተከሉ ተደርገው ይወሰዱ ነበርና እነዛ ሰዎች አሁን መጀመሪያም ሆነ በኋላ ላይ ዘግይተው የጀመሩም ቢሆኑ ጥቅሙን እያዩት ይመስለኛል። ስለዚህ አንዳንድ ጊዜ ሰው ነህና ጥቅምህን ማሰብ ትጀምራለህ። እንዲህ ከጠቀመኝማ ለምን እንዲህ አላደርግም ካለማወቅ አይደለም። መጀመሪያም ግን እንደው ተጨባጭ ነገር በእጅ እስክትይዝ የምትፈልግበት ጊዜ አለ። ረዥም ጊዜ የሚወስድ ይመስልና በአጭር ጊዜ እንዲህ ብንከባከበው እንደዚህ ይሆንልኛል እንደ አይነት ስሜት ውስጥ ስትገባ ተመሳሳይ አይነት ነገር ልትፈጽም ትችላለህ። ችግኞችን ወደ መትከል ትገባለህ። ሌሎች ጎረቤቶችን ታያለህ። አንዱን እያየ ይህ ልማድ እየተጠናከረ እንዲመጣ የሚያስችል ይመስለኛል። ልምምዱ ጠንክሯል። ቅድም ስለ ባህል አንሰናል። ባህላችን እየሆነ የመጣው በፊትም ነበረን፣ ግን ደግሞ በመሀል የነበረውን መቀዛቀዝ ይሄ የአረንጓዴ አሻራ ኢኒሼቲቭ ትልቅ መነቃቃት ፈጥሯል። ከተሞች ላይ ብዙ ጊዜ የምትጠለልበት ቦታ አታገኝም፣ ህንጻ ነው የምታገኘው። ይሄ ምንም የማይዋሻቅ ስለሆነ ማለት ነው። ስለዚህ አሁን የመንገድ አካፋዮች ጥላ አላቸው። ትልልቅ ከተሞችን አይተን እንደው ደስ አይልም? አሁን በመኪና ስር ጥላ ውስጥ ስትገባ የሆነ ስሜት አለው። መንገድ አቋርጠ ስትሄድ ደግሞ ረዥም መንገድ ስትሄድ ደን ያለበት አካባቢ ስትገባ በጠራራ ፀሐይ ቀዝቀዝ ያለ አየር እንድታገኝ ይሆናልና ያን መንገድ ብትሄደው የማይሰለችህ ይሆናል። ስለዚህ ይሄ አንድ የመጣው ከዚሁ ከደን ነው። ልምምዱ እየጠነከረ በመጣ ቁጥር መጀመሪያ እያጣ ነው የነበረውን ነገር አሁን በበለጠ ዓለም ሁሉ ሊቀናበት በሚችል ደረጃ ልንሰራ የሚያስችለንን አስቻይ ሁኔታዎች ፈጥረናል ብዬ አስባለሁ። እነዚህ ብዙ ማሳያዎች ስላሏቸው ራሳቸውን ችለው፣ ስለዚህ ይሄ በግለሰቦችም የተጋባ ራሱን የቻለ ትልቅ ስራ መስራት የተቻለበት ይመስለኛል። እኔ የምግብ ዋስትና ላይ ብዙ እየሰራንበት ነው። ቅድም እንዳላችሁት በተለያዩ አትክልትና ፍራፍሬዎች መተከላቸው የምግብ ዋስትና ጥረታችንን ዋስትናን ለማስረጋገጥ የምናደርገውን ጥረት ተጀምሯል። በቃ ይሄ የተሞከረ የታየ ውጤታማ የሆነ ተሞክሮ ነው። አሁን ፍሬውን እያየ ነው። ሰው አሁን የከተማ ግብርና ቅድም እንደምሳሌ ያነሳሽው የከተማ ግብርና አሁን ወደፊት ከተሜነት እየበዛ ሲመጣ የአትክልት ቦታ የሚሆን ቦታ እየጠበበ ነው የሚመጣውና ሰዎች አሁን በዓለም ላይ ትልቅ የተሰራበት ያለው ጉዳይ ምንድነው? ቨርቲካል ፋርሚንግ የሚባል ግድግዳ ላይ በትንንሽ ነገሮች ያስፈላጊ የሆኑ ለአመት ለሁለት አመት የሚበቃ አይነት ተክል እየተከሉ ይጠቀማሉ በተገኘው ቦታ ማለት። አሁን እኛ ከተማ ውስጥ ይሄ ልምምድ እየታየ ነው። ብዙ ቦታዎች ላይ ከዚህ አረንጓዴ አሻራ መርሃ ግብሩ ከተጀመረ ወዲህ አይታችሁ እንደሆነ በፕላስቲክ በተለያዩ እቃዎች በትንሽ ቦታ ላይ ተክለው አትክልትና ፍራፍሬ ሲጠቀሙ አይተናል። ቲማቲም፣ ሰላጣ የመሳሰሉት ማለት ነው። ይሄ አሁን ወደፊት እየሰፋ እየተለመደና እንደ ኖርማል ተግባር ነው የሚሆነው። የተለመደ ተግባር ይሆናል ከተወሰነ ጊዜ በኋላ እና በምግብ ራስን ለመቻል የምግብ ዋስትናን ለማረጋገጥ አንዱ ይሄ የከተማ ግብርና በከተማ ብቻ አይደለም። አሁን እንደምታዩት የሙዝ እርሻ አሁን አፋር አለ፣ እንደገና አርባ ምንጭ አካባቢ አለ። እንደዚሁም በማንጎ በአትክልት በተለያዩ ዘርያዎች እየተሰራ ነው። ይሄ ነገር በኮመርሻል ለሽያጭ የሚሆን ለጥቅም ለመጠቀም ቢሆን ከፍተኛ የገቢ ምንጭ ይሆናል። ስለዚህ አረንጓዴ አሻራ ይሄን ሁሉ በስድስት ዙር በተደረጉ የችግኝ ተከላ መርሃ ግብር ብዙ ለውጦች አይተንበታል። አሁን ሰባተኛው ዙር ላይ በሰባተኛው ዙር በሚደረገው የችግኝ ተከላ መርሃ ግብር ላይ ምን ላይ ትኩረት እናድርግ የሚለውን ደግሞ እስኪ እንወያይበት። አዎ ካገኘነው ውጤት ተነስተን ምን ላይ ትኩረት ማድረግ እንዳለብን ግልጽ ነው። ከመጀመሪያም ጀምሮ የሚተከለው ሁሉ ይጸድቃል ማለት እንደማይሆን ግልጽ ነው። የመጀመሪያው መሆን አለበት ብዬ የማምነው ማጽደቁን ነው፣ እንዲጸድቅ ማድረጉን ነው። ተክያለሁ ብለናል ከመጀመሪያ ጀምሮ አይደለ? እንደው እኔም እዚህ ቴዳም እዛ ሰርሽን ብልሃልና የሁላችንም መሆን ያለበት
እንክብካቤውስ የሚለው ጥያቄ ነውና በጣም ብዙ በጀት ነው የሚፈስበት የችግኝ ማፍላቱ ስራ እድል ሲፈጥር ተከፍሎ ነው አይደል ችግኞቹም እንደዚሁ ራሳቸውን የቻለ በጀት የሚፈልግ በጣም በርካታ ገንዘብ ፈሰስ ተደርጎበት እንደመሆኑ መጠን የሀገር ሀብት ሊባክን አይገባም ጥቅሙ እንዳለ ሆኖ ማለት ነው ስለዚህ ሀገር አስባ ያዘጋጀችው ነገር ይሄ ነገር መሬት ላይ ወርዶ ተግባራዊ ሆኖ ከዛ በአግባቡ ተተክሎ አብቦ ጸድቆ አያዋለው በሚል እንደመሆኑ መጠን ስንተክል እንድንንከባከብ መሆን የሚቻልበት አጋጣሚ መኖር አለበት ብዙ ቦታዎች ራቅ ያሉ ከመሆናቸው ጋር ተያይዞ መተናያቸዋለን ብለን ፕሮሚስ ወይ ቃል እንገባለን ግን ሄደን የማየት እድሉን አናገኝም ወይም ላንችልን ማንችልበት አጋጣሚዎች ብዙ ናቸው ስለዚህ የተወደቀ ብለን ላናይ እንችላለን ያ የሚሆነው እንዴ ነው የአካባቢ ማህበረሰብ ይጠብቀዋል ብለን ስለምናምንም ነው ያው እንግዲህ ምክንያት አመርቂ ባይሆንም አይ እሱ ነው እኔ ሄጄ ልንከባከበው ቃል ልገባ ይችላልው ወይ ደግሞ የተከልኩበትን ቦታ ላይ አድጋ ይሁን ብዬ የሆነ አጋጣሚ ሄጄ ላይ ይችላል ግን ሁሌ እየርኩ ኋላ ጠጣ ይችላልው ወይ ሁሌ እየርኩ እንዲ ልንከባከበው ይችላልው ያ ለአካባቢ ማህበረሰብ የተተወ ነው ስለዚህ ይህ ችግኝ ተከላ መርሃ ግብር የሚደረግባቸው አካባቢዎች ትልቅ አደራ አለባቸው ማለት ነው ሁሉም አደራ አለበት ግን ደግሞ እዛ አካባቢ ላይ ያለ ሰው ትልቅ አደራ አለበት ምክንያቱም የሁላችን የጋራ ጥቅም ቢሆን እዛ አካባቢ ላይ ችግኞቹ ፈልተው አድገው ከዛ ደግሞ ዛፍ ሲሆኑ ወይም ምግብ ሲሆኑ የሚጠቀመው ያው ማህበረሰብ ስለሆነ ለኔ ነው የሚለውን ነገር ብዙ ጊዜ እናያለን ትልልቅ ፓርኮች ላይ ሁሉ እሳት ተያይዞ እናያለን በከሰል ምክንያት ቴዲሲል ነበር ቅድም በጣም ትልልቅ ሊጠፋ በሚያስቸግርበት ሁኔታ እንግዲህ ዓለም በሰደድ እሳት እየተናጠች ባለችበት ሰዓት የአየር ሁኔታ በጣም አስጊ በሆነበት ቅዝቃዜው ሲሆን በጣም የሚያስፈራ ቅዝቃዜ ሙቀት ሲሆን ለመቋቋም የሚቸግር ቅዝቃዜ የሚመጣው ምንም ጥያቄ የሌለው የአየር ንብረት ለውጥ በመኖሩ ነው ስለዚህ እኛ እጃችን ላይ ነው ያለው ያን ህንዳዊ ተሞክሮን ባነሳ ደስ ይለኛል ከ34 አመት ሙሉ ነው ወደ 550 ሄክታር መሬት ላይ ደን ሲያለማይ ነበርና የደኑ ሰውዬ የህንዳዊ የደን ሰው ተብሎ ሽልማት ሁሉ ተሰጥቶታል እና የሰው ለምንድነው ችግኞችን መትከል የጀመርኩት ብሎ አወራ አካባቢው በጣም ገላጣ የሆነ በረሃማ የሆነ ድርቅ እያጠቃቸው መጡ እና ይሄንን በመመልከት ነው የጀመረው አንድ ሁለት እያለ ችግሩን መቅረፍ የሚችለው በዛፍ እንደሆነ በተረዳ ሰዓት ግን ችግር ስለመጣበት ነው እኛ ችግር እስከናይ መጠበቅ አለብን ነው አይተናል የመሬት መንሸራተት እኮ በርግጥ እንደ ሌሎች አደጉ ሀገራት የከፋ አይሆን እንጂ መጠኑ ያነሰን ቢሆን ጎርፍንም እናያለን የመሬት መንሸራተቱንም አይተናል በርካታ ዜጎችን የቀጠፈ እንደዚህ አይነት ነገሮች የሚመጡት ከአየር ንብረት ለውጥ አንፃር መሆኑ ዛፍ ካለመትከላችን ወይም ዛፍ ከመመንጠራችን መሆኑ ደን ማጥፋታችንን ትተን ማልማቱ ላይ የበለጠ ትኩረት እንድንሰጥ የሚያስችለውና አሁን 2017 ይሄኛው መርሃ ግብር ይጀመራል ሲጀመር በኔነት መንፈስ ስንተክልም ስናጸድቅም መሆን እንዳለበት ይሰማኛል ይሄን ኃላፊነት ስንቀበል ባላደራ መሆናችንን አምነን እንዲሆን ማለት ነው ስለዚህ መንግስት ያለው ትልቅ ነገር ነው ያንን ትልቅ ነገር ማሳካት የሚቻለው ሁሉም በተዋረድ ስራውን መስራት ሲችል ነው ትልቅ አጀንዳ ነው የተያዘው ይሄንን አጀንዳ ማስፈጸም የሚችለው ደግሞ በተዋረድ እያንዳንዳችን ኃላፊነታችንን መወጣት ስንችል ስለሆነ ኃላፊነት መቀበል ኃላፊነትን ደግሞ ተቀብሎ መፈጸም ላይ አደራችንን ብንወጣ ጉድጓድ መቆፈር ከዛን ደግሞ በአግባቡ መትከል ጽድቀቱን መከታተል ጸድቋል ከሚል መረጃ ባሻገር የበለጠውን እንድናይ ስለሚፈልግ ውጤቱን አሁን እያየነው ነው የበለጠ ማየት ደግሞ እንሻለን አይደል ከዚህ ያነሳሽውን አሁን ወደ ለውጥ የሚያመራው እሱ ነው ለምንድነው የመጡ ውጤቶች አሁን ማህበረሰብ ለውጥ ነው እንደዚህ አይነት ቁጥሮች እንዲጨምሩ እያደረገ ያለው ስለዚህ ምንድነው የለውጦችን ያየ ማለት ነው ለምሳሌ በፊት ውሃ አይቶ የማያቆ ቦታ ላይ ምንጭ ፈልቆ አይቷል ፍራፍሬ ምንም በሌለበት ላይ ፍራፍሬ ወጥቶ ደርሶ በእጁ ነክቶ በልቶ አይቷል እና ያ ነገር ወዴት ያመራዋል አሁን በሚተክላቸውን እንዲጠነቀቅና እንደገናም ደግሞ ለዛ ጽድቀት መጠን እንዲከታተለው ያደርገዋል ግን ይሄ በሁሉም ህብረተሰብ ጋር ይደርሳል ማለት አይደለም ህብረተሰቡ እዛ ጋር የጠባቡ በአካባቢው እንደ ቅድም እንዳነሳሽው ባለበት ቦታ ላይ ያለውን ነገር ሊንከባከብ ይችላል እንደገና ደግሞ በወል መሬት ላይ የሚተከሉ አሉ እኛ ምን ተክላቸው ለምሳሌ ስንሄድ እንተክላለን የወል መሬቶች አሉ የህዝብ መሬት ማለት ነው እና እዛ ላይ የሚተከሉ ችግኞችን ማን ነው በጣም ትኩረት አድርጎ መከታተል ያለበት እዛ አካባቢ ያለው የመንግስት አካላት የአካባቢ ውስጥ ያሉ የህዝብ መሪዎች
አባቶች፣ ሽማግሌዎች ያንን ነገር ወጣቶችም እንዲጠብቁ እነሱም ራሳቸው ሄዶ እያሳዩ እንዲከተሉ ያደረጓቸው የሚሄዱ ከሆነ ያ ነገር እንትን የጽድቀት መጠኑም እየጨመረ ይሄዳል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ሁላችንም ኃላፊነት መወጣት አለብን ብዬ የማስበው ማለት ነው። እኛም የጽድቀት መጠኑን በጣም መከታተል አለብን እንደ ሚዲያ ማለት ነው። የመንግስት ኢኒሼቲቭ በቃ አሁን ኢትዮጵያን አረንጓዴ ማልበስ ነው አይደል? ደን ወደ 60% አካባቢ ነበር ነው የሚባለው። አንዳንዱ መረጃ 40 ይላል፣ አንዳንዱ ደግሞ 60 ይላል። በተፈጥሮ የበረሃማ የሆኑ አካባቢዎች አሉ፣ ሙቀት መጠን ያለባቸው ማለት ነው። በጣም ለዚህን ዓለም ጀምሮ የነበራቸው አሉ፣ የደን ይዞታ ያላቸው አሉ፣ ውቅያኖስ አለ፣ ባህር ያለበት አለ፣ እንደ ሐይቅ የተኛበት ቦታ አለ። እና እነዚህ ደግሞ ራሳቸውን ችሎ ሊኖሩ የሚገቡ ብዝሃ ህይወት ናቸው። ነገር ግን ወንዞችን፣ ኩሬዎችን፣ ምንጮችን ምናምን ሳያጠቃልል በነዛ አካባቢ ራሱ ደን የግድ መኖር አለበት አይደል? ደን ሲኖር ነው ያ ምንጭ ራሱ ሊፈልቅ የሚችለውና ያ ይዞታን ያንን አጠቃሎ ሊሆን ይችላል። ወደ 60% ነበር። አሁን ወደ 60% ከዛም በላይ ለመመለስ ነው የምንፈልገው ማለት ነው። ከዛ በላይ ሊሄድ ይችላል። ለምንድነው የሚሄድ? ቅድም ስናነሳ የነበር ነው ለምግብ የሚተከሉ ዛፎች ለሁለት አገልግሎት የሚውሉ፣ አንድ የአየር ሚዛኑን ሊያስጠብቃሉ፣ አንድ ደግሞ ለምግብነት ይውላሉና እነሱ ደግሞ በአካባቢ በከተማም ቢሆን አርሶ አደር ባለበት አካባቢ ሲተከሉ ደን ደግሞ ራሱን ችሎ ሙሉ ብዝሃ ህይወቱን ጠብቆ ያለምንም ንክኪ የሚኖርበትን ፈጥረን እነኛን ደግሞ በልኩ ደግሞ እያየን የምንተክል ከሆነ ከዛም በላይ ሊሄድ የሚችል ከዛ ፐርሰንት በላይ ሊሄድ የሚችል ችግኝ ወይም አድጎ ፍሬ ያፈራውን ፍራፍሬና እንደገና ደግሞ ብዙ እንስሳትንና ብዝሃ ህይወቶችን ጥላ ሊሆን የሚችለው ዛፍ ማየት እንችላለን ማለት ነው። እሺ፣ እኔ ሁለት ነጥቦችን እዚህ ጋር ማንሳት እፈልጋለሁ። ፈጠን ብዬ ሰዓት እየሄደ ስለሆነ የመጀመሪያው ምንድነው ልናስቀጥላቸው የሚገቡ ነገሮች የህዝባዊ ንቅናቄ ነው። ህዝባዊ ንቅናቄ እንግዲህ በታላቁ ህዳሴ ግድብ ግንባታ ያሳየነውን ህዝባዊ አገራዊ ንቅናቄ ትልቅ ትምህርት ሆኖናል አሁንም እየሰራንበት ስለሆነ። ሁለተኛው ደግሞ ህዝባዊ ንቅናቄ በሰፊው የታየበት የአረንጓዴ አሻራ ነው። እንግዲህ ይህንን ህዝባዊ ንቅናቄና በአንድነት ተነስቶ ለአንድ ጉዳይ መረባረብን በህዳሴው እንዳሳየ ነው በግሪን ሌጋሲ በአረንጓዴ አሻራ ማሳየት ይጠበቅብናል። እንዲሁም በሌሎች በሰላም ግንባታም ቢሆን ሁሉም ሰው ሊሳተፍበትና ልናስቀጥለው የሚገባ ህዝባዊ ንቅናቄው ተጠናክሮ መቀጠል አለበት የሚል ነው። ሁለተኛ የችግኝ ጽድቀትን በተመለከተ አንዳንድ ተቋማት በቅርቡ የሆነ ያገኘሁት መረጃ ምንድነው አንዳንድ ተቋማት ያስተከሏቸውን ችግኞች በሚገርም ሁኔታ ባለሙያ ቀጥረው እየተከታተሉ ዶክመንተሪ እየሰሩ የደረሰበትን እድገት የሚያስቀምጡ የሚንከባከቡ ተቋማት አሉ። ለምሳሌ እንጦጦ ላይ ቦታ ወስደው አስተክለው የሀገር በቀል ችግኝ አስተክለው ከሚከባከቡት እነ ዳሽን ባንክን፣ አቢሲኒያ ባንክ፣ ቢጂአይ፣ የዱር እንስሳት ጥበቃ ባለስልጣን፣ ቱሪዝም ሚኒስቴር እነኚህ ችግኞችን አስተክለው እዛ ጋር ያለውን ችግኝ የሚቆጣጠረው በበላይነት የኢትዮጵያ ቅርስ ባላደራ ማህበር የሚባል በሀገር ቅርስ ላይ በሀገር በቀል ዛፎች ላይ የሚሰራ መንግስታዊ ያልሆነ ተቋም አለና እነሱ በበላይነት ችግኝ ያዘጋጁ ጉድጓድ ለችግኝ መትከያ አዘጋጅተው ይጠብቃሉ። መስሪያ ቤቶቹ ደግሞ ችግኞቹ ምን ያደርጋሉ? ከዛ ተቀብለው ይተክላሉ። ተቀብለው የችግኞቹን መጽደቅ ሂደት የሚከታተሉ ባለሙያ መድበው የሚያስኮተኩቱ የሚያስጠብቁ ተቋማት አሉ። እነኚህ ተቋማት ለሌሎች ችግኝ ለሚያስተክሉ ተቋማትም ትልቅ ትምህርት ሊሆኑ ይገባል እና የችግኝ ተክሎ መሄድ የሚባል ነገር የለም እነኚህ ተቋማት ጋር ማለት ነው። ችግኙ ተተክሎ ጸድቆ ተከታትለው ደን እስኪሆን ይሰራሉ ማለት ነው። ይሄ ትምህርት ሊሆን ይገባል አጠቃላይ ማለት ነው እና
ይሄ ለሌሎችም ትምህርት መቀጠል የሚገባው እንደ ትምህርት የሚወሰድ ነው። እስኪ ማጠቃለያ እንደ ማጠቃለያ የሚሆነው ምንድነው ዋናው ነገር ኃላፊነት ነው ብለናል። እንደ ሀገር 2017 ላይ ምን ተጠብቀው ነገር አለ። ባለፉት አመታት ታስታውሱ እንደሆነ የሁለተኛውን ሶስተኛው አካባቢ ላይ ኮቪድ የነበረበት ጊዜ ነበርና ማንበገር መሆኑን ያሳየንበት ይመስለኛል። ርቀታችንን ጠብቀን ችግኝ የተከልንበት ለዓላማ ስለሆነ የወጣ ነው። ለዓላማ ስለሆነ እየታገልን ያለ ነው። እንግዲህ ትግል ነው አይደል? ከአየር ንብረት ለውጥ ጋር ነው እየታገልን ያለ ነው። ይህንን ትግል ደግሞ ውጤት ዳር ማድረስ የምንችለው እንግዲህ የሆነች ነገር አደናቀፈችኝ በሚል መሆን የለበትም። ስለዚህ ኮቪድ ባልበገረን በዛ ሰዓት የፈጸምነውን ትልቅ ድል በአሁኑ ጊዜ የሚያገደን የለም። እጥፉ ልናሳካ የምንችል መሆናችንን አቅማችንን ያሳየንበት እንደመሆኑ አሁንም አደራችንን መወጣት እንችላለን። ስለዚህ ህጻናት ሳይቀሩ እየተሳተፉበት ያለው ይህ የአረንጓዴ አሻራ መርሃ ግብራችን አሁንም ተጠናክሮ ይቀጥላል ብዬ አምናለሁ። ይህን ለማስቀጠል ደግሞ ሁላችንም ኃላፊነታችንን መወጣት እንዳለብን ይሰማኛል። ትክክል። አሁን ሁለት መርሃ ግብር በሁለት ምዕራፎች ነው እና የአረንጓዴ አሻራ እየተከናወነ ያለው ከ11 እስከ 14 ባለው ወደ 25 ቢሊዮን ችግኞች ተተክሏል። አሁን በሁለተኛው ደግሞ ምዕራፍ የአረንጓዴ አሻራ መርሃ ግብር ምዕራፍ ላይ ከ15 ጀምሮ አሁን 15ን ተክለናል። 16 ተተክሏል። 17ኛ ይተከላል። ያ በሁለቱ ተደምረው ወደ 40 ቢሊዮን ችግኞች ኢትዮጵያ ተክለናል ማለት ነው። ስለዚህ አሁን በ17 ደግሞ 7.5 ቢሊዮን ችግኞችን ለመትከል ነው ችግኞች ተዘጋጅተዋል። እንግዲህ ከዛ በላይም የሚተከል ነው የሚሆነውና አጠቃላይ እንግዲህ የተያዘው የአረንጓዴ አሻራ መርሃ ግብሩ የዚህ ወደ 50 ቢሊዮን ነው የታቀደው እና አሁን በዚህ በሁለቱ ምዕራፎች ወደ አሁን 40 ደርሰናል። በ2017 ሳይጨምር ማለት ነው። ስለዚህ እየጨመርን ስለምንሄድ በዚሁ ልክ አሁን እንዳነሳ ነው ክትትል ማድረግ ሁሉም ባለቤት መሆን አለበት። ሁሉም ለተከላት ችግኝ ህይወት ናት። ያችን ህይወት ለመጠበቅ ሁሉም የራሱን ሚና መጫወት አለበት። ለመተንፈስ እንግዲህ አስተዋጽኦን ሁሉም ያድርግ። ንጹህ አየር ለመተንፈስ ያድርግ። ኢትዮጵያን አረንጓዴ እናለብሳት። እንግዲህ መልካም ቆይታ አድርገናል። በአረንጓዴ አሻራ ዙሪያ ውይይት እያደረግን በ6 ዙር ያደረግናቸው ችግኝ ተከላ መርሃ ግብሮች ያስገኙትን ውጤት እንዲሁም በሰባተኛው ዙር ልናተኩርባቸው የሚገቡ ልምዶችና አሰራሮችን ዳሰናል። አብረናችሁ ቆይታ ያደረግነው ቅዱስ ዘውዱ፣ ሰራዊት ሸሎ፣ እኔም ቴዎድሮስ ሳለ ከመላው ስቱዲዮ ባለሙያዎች ጋር እንሰናበታችኋለን። ሰላም ቆዩ።